አንቺና ፍራውል ምንድነው ያገናኛችሁ? መጀመሪያ እንዴት ተገናኛችሁ? እኔና ፍራውል እንትን ያው ሶሻል ሚዲያ ላይ ስለ ትራክ ቢዝነስ ተደጋጋሚ ያወራ ነበር። በጣም አዋጭ እንደሆነ 100 ትራኮች እንዳሉት እና ያወራል እና በጣም ሰዎችን እንዲገቡበት ምናምን እና የራሱ የትራክ ካምፓኒ እንዳለው ያወራል እና እኔም እሱ በሚያወራውና ብዙ ጊዜ በሚያረጋቸው በሚሰጣቸው ምናምን ሰዎችን ሲረዳ ያለው ሰው ስልኩን እንትን ላይ ያገኘውትና ምንድነው ባዮ ላይ ስለ ትራክ ቢዝነስ ላማክረው ደውል በተደጋጋሚ ቤቱ ሲከፍት ስለ ትራክ ቢዝነስ ነበር የሚያወራው እና ሰክሰስፉል ሀብታም የሆነውም በትራክ እንደሆነ ያወራል እና እኔም እንደሰው ገንዘብ ማግኘት ፈልጋለሁ። ከዛ ምን አደረኩ? ከባዮ ላይ አንስቼ ስልኩን ደወልኩለት እና ላማክረው ትራክ ቢዝነስ ውስጥ አሪፍ እንደሆነ ሁሉ ጊዜ ታወራለና መግባት ፈልጋለሁ ምን ትመክረኛለህ ብዬ ጠየቅኩት። አሁን የሆነ ብር አለኝ ያንን ብር ወደ ኢትዮጵያ ይዤ ስራ ልሰራበት አስባለሁ ግን ኢትዮጵያ ልሄድ ስለሆነ ትራክ ቢዝነስ ውስጥ ግን ለመግባት የሚያግዘኝ ሰው ካለ ነው ትራኩን ራን የሚያደርግልኝ ማኔጅ የሚያደርግልኝ ምሳሌ ድራይቨር ሲፈልግ ድራይቨር ጎማ ሲፈልግ ጎማ ያንዳንዱን የትራኩን ራን የሚያደርግልኝ ሳገኝ ነው መግባት የምፈልገውና ምን ትመክረኛለህ ብዬ አወራሁት። ሳውራው እኔ እንደዚህ አይነት ጠንካራ ሴቶች ትራክ ቢዝነስ ውስጥ እንዲገቡ ፈልጋለሁ እና የትራክ ቢዝነስ ብትገቢበት በወር 30,000 ብር ታገኛለሽ 2 ድራይቨር ይደረግልሻል you make 30,000 መንዝ አለኝ። እኔ ደግሞ ትራክ ትምህርት ቤት ስላለኝ ችግር የለውም እረዳሻለሁ እኔ ራን አረግልሻለሁ ትራኩን እና እኔ ጋር ትራክ አለ ትገዢኛለሽ ትወስጃለሽ ከኔ በጣም አሪፍ አዲስ ትራክ ጥሩ የሆነ ትራክ አለኝ በወር 30,000 ብር ታገኛለሽ። ድራይቨር ደግሞ እኔ ስኩል ስላለኝ ከዛ በቀላሉ አገኛለሁ ከዛ ያው ወደዛ እንትን እላለሁ በማይል ነው የሚከፈላቸው ምናምን አለኝና ሲነግረኝ ኦኬ የምትረዳይ ከሆነ በደስታ እገዛለሁኝ አልኩት። ሰው የገዛው ትራክ 167,500 ምናምን ዶላር ነው የገዛውት አለኝ። ያንን ትራክ 10,000 ብር ቀንሼ እሸጥልሻለሁ 157 ሲለኝ ነው እንደውም ለምን ትቀንሳለህ እንድትቀንስ አልፈልግም 30,000 ብር በወር ካገኘው ይሄን ነገር በ7 በ8 ወር የሚመለስ ነገር ነው ብሎ ነግሮኛል እሱም ራሱ ማለት ነው። ሰው እንድቀንስ አልፈልግም አልኩት። እኔ ፋይናንሻሊ ሰፖርት አልፈልግም የምፈልገው እኔ ኢትዮጵያ ስለምገባ እዚህ ማንም ሰው ስለሌለ ማኔጅ የሚያደርግልኝ ብቻ ነው የምፈልገው አልኩት። እሺ ምናምን አለኝ። ዶንት ወሪ 10,000 ብር እኔ እቀንሳለሁ ሴቶችን ማበረታታት ፈልጋለሁ አለኝ። እንደዛ ሲለኝ አመንኩት በቃ እንደ እግዚአብሔር ቃል ምክንያቱም እዚህ ሶሻል ሚዲያ ላይ በጣም ደግ ነው በሚደረጉ ላይክ ለሰዎች ግብር ሲሰጣ ያለው እና ደግሞ የሚያወራው መልቲ ሚሊዮኔር እንደሆነ 100 ትራክ ያለው ሰው ከኔ ከአንድ ተራ ኢትዮጵያዊ ሴት ያጭበረብራል ብዬ በጭራሽ አልጠበቅኩም። ሰው ሄር ደወልኩለትና የመጀመሪያ ጊዜ እንደዛ አውርተን ዘጋን። እንደውም ነገርኩት እዚህ አምኛዋለሁ አልተነዳም መኪናው ቆመበት አሳየኝ ሄጄ መኪናውን አየሁት። ከዛ ማታ ሄጄ እንደሚቀጥለው ጠዋት ላይ ቼክ ጻፍኩለት ካሽር ቼክ 100,000 ሌላውን 7,000 በዚህ ትራንስፈር ተደረገለት 107,000 ገዝቼው ምንም ሪሲት አላየውም አልጠየቅኩትም። ምክንያቱም ይሄን ሰው ኦሬዲ እንደ ወንድም ነው ሄርኩት እንጂ እንደ አዘ ቢዝነስ ከሄርኩኝ የራሴ ሰው ይዤ መሄድ አለብኝ መኪናው መፈተሽ አለበት ገብቷል። መኪናው ተነርቶ or ደግሞ ጋራጅ ትራክ የሚለው ነው አይደል? አዎ ለዚህ በነገራችን ላይ አድማጮቻችን 100,000 መላኳን የሚያሳይ ቼክ ልካልኛለች ነው 143,000 ነው የላኩልኝ 100,000 ነው 143 ነው የላኩልኝ አንደኛው 39,000 አንደኛው 4,000 አንደኛው 4,000 100,000 39,000 እና 4,000 ሌላው ደግሞ በዜል ሌላው ደግሞ በዜል አስገብቼለታለሁ የሚል ልካልኛለች ቼክ ማለት ነው። ሽቀጥ አዎ ሶ እንዳልኩ ካሸር ቼክ 100,000 ካሸር ቼክ ጻፍኩለት። እኔ ፍላይቴ መኪናውን እዛው በቆመበት አየሁ አልኩክ። ሶ ፍላይቴ 11 ሰዓት አካባቢ ነበር ማታ ገባው ጠዋት ቼክ ጻፍኩለት። ከዛ ተመልሼ ወደ መጣሁበት ስቴት እዚህ ወደ ኢትዮጵያ ልሻፍ ምናምን ማድረግ ስለነበረብኝ ለፎር ጉድ ሙቭ ላደርግ ነው ላይክ ወደ ኢትዮጵያ ማለት ነው። ይሄን ያውቃል እሱ ቤቴን ሁሉ አከራይቼ ምናምን ላልመለስ ነው የሚሄደው ሊዝ ላይክ ያ ሊዝ ራሱ የ5 ዓመት ጽፌላችሁ አሁን መኖሪያ ቤቴን ራሱ መመለስ አልችልም እዛ ቤት እኔ ሌላ ቤት ነው የምኖረው ምክንያቱም ወረዳ አልመለስም ብዬ ነው የሄድኩት። እሱም በቃ የሚረዳኝ ነው የመሰለኝ። ሰው ዛክር ከተመለስኩኝ በኋላ አልደወልኩለትም። አንድ 3 ሳምንት ተቀምጫለሁ።
ግን ምን አለኝ ትራኩን በአንድ ወር ውስጥ ነው ስራ አስጀምርልሻለሁ ያለኝ። ከመጀመሪያው በአንድ ወር ውስጥ ፕሮሰሱ አልቆ ይጀምርልሻል ስራ ነው ያለኝ። እኔ ሰው ማጨናነቅን ስለማልፈልግ አልደወልኩለትም። ድጋሜ ወደ ኢትዮጵያ ሄድኩ። ሌላውን ቀሪውን 50 ሺህ ብር ለወንድሙ ኢትዮጵያ ልሰጥለት ነው እየተነጋገር ነው። 157 ሺህ አይደል ይሸጣል ወንድሙ 50 ሺህ እስቲ ኢትዮጵያ መስጭለት በብር ነው በዶላር። እኔ እንትን አካውንት ስላለኝ ወደ ዲያስፖራ አካውንቱ ወንድም ያስመጭና ላኪ ነው ወደ እሱ ትራንስፈር ታደርግለታለሽ አለኝ። እሺ ብዬው ያንን እዛ ኢትዮጵያ ትራንስፈር ላደርግለት ተነጋግረን ሄድኩኝ። ኢትዮጵያ ከሄድኩ በኋላ በሁለተኛ ሳምንት የደወልኩለት ስደውል አሁንም ስለተራኩ ልጠይቀው አይደለም የደወልኩት ብሩን ወደ ወንድምክ ላስተላልፍለት ቁጥሩን ስጠኝ ምናምን ያልኩት። ከዛ ስለው ወንድሜ ዱባይ ነው ያለው ሲመጣ ታስገቢለታለሽ አለኝ። ከዛ በኋላ እኔና እሱ ልንገናኝ አልቻልንም። ስልኩን ብደውል እንግዲህ አስበው በአንድ ወር ውስጥ አስጀምርልሻለሁ ያለኝ ሰውዬ ኢትዮጵያ ሄጄ ተቀመጥኩኝ 3 ወር ሙሉ ብለምን ስልኩን ብደውል እንደውም ቱርክ ሄጄ ነበር ለስራ እንደዚህ ቃል አስመጣ እዛ ሄጄ ራሱ የኔን ስልክ ሜቢ ስላወቀው የሰውዬ ኢግኖር እየገጨኝ ነው ብዬ በቱርክ ስልክ ሁሉ ደወልኩለት አያነሳም። አምነሽው ሶሻል ሚዲያ ላይ ሰዎችን እረዳለሁ አግዛለሁ ሲል አንደኛ ኢትዮጵያዊ ወንድሜ ነው ስትይ ብለሽ አምነሽው ይሄን ገንዘብ ከፈልሽው ችግር የሆነብሽ መኪናው ተበላሸ ወይስ ማኔጅ ማድረግ ከበደሽ? ምንድነው ችግር የሆነው? ከዛ በኋላ አንደኛ ችግሩ የመጀመሪያው እኔ ፕላኔ የ7 ዓመት ፕላኔ ኢትዮጵያ መኖር ፈልጌ ከኢትዮጵያ እዚህ መጥቼ ትራክ ድራይቨር የሴት ትራክ ድራይቨር እኔ በህልሜ ማስቤ አላውቅም። ትራክ ድራይቨር ሆኜ በየስቴቱ እንደ ሴት በቃ ስራ በጣም ትልቅ ስራ ነው። በጣም ሪስፔክት የሚደረግ ስራ ነው። በቃ ራሴን ማለት 8 ዓመት 7 ዓመት ለፍተክ ትራክ ድራይቨር ሆናለሁ ብዬ ሳላስብ ትራክ ድራይቨር አድርጎኛል። አንድ እሱ ያለ ፕላኔ ብሬን ማስመለስ ስለማልችል ማለት ያንን ለድራይቨር ሰጥቼው የዛሬ 10 ዓመትም አይመልስ ራሴ ድራይቭ ካላደረኩ መጥቼ ነው። ከዛ ትምህርት ቤት ሄጄ እዛ ያለው ላይፌን ብዙ ነገሮችን ነው ሚዲያ ላይ ማውራት የማልፈልጋቸው ምድረብል አድርጌ መጥቼ ትራክ ድራይቨር ሁኜ ይኸው ኢትዮጵያም አልተመለስኩም ቀረው ማለት ነው። አገሬ ለመመለስ ለመኖር ፎር ጉድ ኢትዮጵያ ለመኖር ሄድኩ ልጅ በዛ ምክንያት ተመልሼ መጣሁ ማለት ያ ማለት 8 ዓመት ለሴት ቀላል አይደለም። አንድ እሱ ሁለተኛ ማኔጅ ማድረግም ላይክ ቢዝነሱ አላውቀውም ለኔ በቃ ጨለማ ውስጥ የገባ ሰው ታውቃለህ እንደዛ ነው። እሱን አምኜ ነው ያንን ትራክ የገዛሁት። ሶስተኛ ትራኩ የተበላሸ ትራክ ነው። ምን ተደረኩ መሰለ ከትራኩ ላይ ደግሞ ከዛ በኋላ ሰውየው እንትን እያለኝ እንደሆነ ገባኝ። የሆነ የዋሸኝ እንደሆነ ትራኩንም ጤነኛ ትራክ እንዳልሆነ ምናምን ሲገባኝ በሚቀጥለው ቀን ላይ ምን አልኩት ዳላስ ቴክሳስ ከመጣን በኋላ ትራኩ ቼክ ይደረግልኝ። እኔ ቼክ ሳይደረግልኝ ይሄን ቀሪውን ብር አልከፍልም ስል የሆነ ትራክ ጋራጅ ይዘውኝ ሄዱና እኔ ዲያግኖስ ይደረግልኝ ነው የጠየቁት። ምክንያቱም ዲያግኖስ አልተደረገም። ስጠይቅ እኔ አሁን ዲያግኖስ የሚለውን ራሱ አሁን ነው የማውቀው። አላውቅም የዛን ሰዓት ምንም አላውቅማ ስለ ትራክ። ሌላ ቢዝነስ ምናምን ብጠይቅኝ አውቃለሁ። ስለ ትራክ ምንም አላውቅም። ሰው ዲያግኖስ ይደረግልኝ ብዬ የቱ ይዘውኝ ሄዱ። የሆነ ትራክ ጋራጅ ይዘውኝ ገብተው ኢንስፔክት አደረጉልኝ። ኢንስፔክት ማለት ኦይል ቼንጅ ዝም ብለው ጎማውን ቼክ ምናምን ተደርጎ ውስጡ ምን ችግር እንዳለበት ሳይታይ የሆነ ቢጫ ወረቀት ሲሰጡኝ የሆነ ነገር ቼክ ሲያደርጉ ታየው። ቼክ የተደረገ መሰለኝ አመንኳቸው። የጋራጅ ሰዎች ከሱ ጋር ግንኙነት ያላቸው ናቸው ወይስ ገለልተኞች ናቸው? እኔ አላውቅም። እንግዲህ እሱ ነው ሰደሽ እኔ አላውቃቸው። እሱ ያውቃቸዋል። ተማ አይ ቲንክ ታውቃቸዋለህ። እንደውም የሆነ ሰዓት ማስታወቂያ ሰራ ሰምቻለሁ የነሱ ጀሚል ጀሚል ስሙ ስለጠፋብኝ እነ ጀሚል ጋር ነው እሺ ከሱ ጋር ኦኬ እሺ ኦኬ አሁን ወደ እንትኑ እንምጣ። ኦኬ ያ ቼክ ይደረግ ማለት ዲያግኖስ ይደረግልኝ መኪና ውስጡ ነው። እነሱ ግን ቼክ ዙሪያውን ዝም ብለው ግሪስ ምናምን አድርገው ኦይል ቼንጅ አድርገው ነው የሰጡኝና ኢንስፔክት ተደረገ ብለው ሰጡኝ ማለት ነው። በኋላ ትራኩን ልኬልሃለሁ በውስጥ ያሳየኝን ላይት በ3 ወር ውስጥ ድራይቨር ደውሎ እኔ ዛን ሰዓት ትምህርት ላይ ነበር ደውሎ ቴምር ይሄ ትራክ ምንድነው ያበራል መሀል ሃይዌይ ላይ እንትንን ኢንጂኑን ሸዳውን አድርግ ካልሆነ አደጋ ነው ይልና በራሱ ጊዜ ይዘጋበታል። እየነዳ 4-3 ደቂቃ ይሰጠዋል እንትን ሾልደር አስይዞ ምናምን ያጠፋል ማለት ነው። ሰው እንደዛ አይነት የተለያዩ ላይቶች የኢንጂን ላይት ይበራል። የተለያዩ ላይቶች እየበሩበት ተቸገረ ማለት ነው። እና ነገረኝ። ያን ያሳየው ከነረስኩ ነበር። 1 ሳምንት የሆነ ቦታ አቆመውና ተያይዘን ኦሃዮ ይዘነው ስንሄድ
ኢንጂኑ መውረድ አለበት። ብዙ የተለያዩ ችግሮች አለበት መኪናው። ኢንጂኑ ወርዶ ወደ $7000 ያስፈልግሻል። በዚህ መሰራት አለበት ተባለ። ከዛ ብሩክ ለሚባለው ልጅ ይዤ የሄድኩበት ቦታ የራሱ ፍሪላይነር ካምፓኒ ስለነበረ ባለ ካምፓኒዎቹ ሲያስገባብኝ ካምፓኒ ያለ ፍራ 2 ኤች ራሱ የሚያውቃቸው ልጆች እነሱ ጋር ደውዬ ይሄንን ብር ተጠየቁ ምን ይሻላል አልኳቸው። ትራኩ በ3 ወሩ 7000 ምናምን ብር ወጪ አለው አሉኝ። እንዴት ይሻላል? ሞተሩ ወርዶ መሰራት አለበት አሉ ምናምን ነገር እና እኔ ይሄንን ትራክ በስንት ብር እንደገዛው ታውቃለህ? ምንድነው ስለሆነ ምንም ላደርግ አልችልም አለኝ። በቃ ምንም ላደርግ አልችልም አለኝ። ከዛ መጨረሻ ላይ ያንን ትራክ ያንን ብር ከፍዬ ስገዢው ብራንድ ነው ወይስ የተነዳ ነው? ሰከንድ አለው? ምን ያህል ኪሎ ሜትር ተነድቷል? የ2019 400,000 ማይል 398,000 ማለት ያው 400,000 ነው። 400,000 ኪሎ ሜትር ተነድቷል። ማይል 400,000 ማይል ተነድቷል። እሺ ያው መጨረሻ ላይ ዮኒ ማኛው መሀል እሺ አሁን ለምሳሌ መኪና ሲሸጥ አሁን እዚህ ጋር መኪና ለምሳሌ ስትገዢ ኮሊዥን ሂስትሪ ሄደሽ ኮሊዥን ሴንተር ሄደሽ መኪናው ከዚህ በፊት ግጭት ካለበት አንዳንዶች በግል ካሰሩ ላይወጣ ይችላል። ግን የተመዘገበ ነገር የሰጠሽ ነገር የለም ከአደጋ ነፃ ነው ምናምን ብሎ ወረቀት ሰጥቶሻል? ምንም አልሰጠኝም። አንድ ነገር አልሰጠኝም። እኔ ልክ 107,000 እኮ ትራኩን ስከፍለው $107,000 ስሰጠው መጀመሪያ ነግሬያለሁ። አምኜዋለሁ ብያለሁ። ስደውልለት የመጀመሪያ ቀን ራሱ እንደ ወንድም እርዳኝ የምትረዳኝ ከሆነ እንደ ወንድም ብዬ ነው የሄድኩት። ስለዚህ ይሄን ሰውዬ እኔ በደንብ በቃ እኔን ጨፍኜ ነው ያመንኩት። ሰው 107,000 ስሰጠው አንድ ነገር አልሰጠኝም። የሰጠኝ አንድ ነገር ስልክ የሆነ ኮፒ የታይትሉን የኮፒ እሱም ትራኩን በብር ታይትሉን ለካ በብድር ነው የገዛው። ካሽ አይደለም የገዛው ለኔ ነው በካሽ የገዛት መስሎ የሸጠልኝ። በኋላ ነው ያወቅኩት ታይትሉ የኮፒ ታይትል ሰጠኝ። በቃ የኮፒ ታይትል ያ ነው እንትን ቢል ኦፍ ሴል የሚባል አለ። አሁን ነው ያወቅኩት። እሱን ካወቅኩ በኋላ ቢዝነሱን ቢል ኦፍ ሴል ኢንቮይስ አለ። እሱ መስጠት ነበረበት። እኔ እና እሱ ፔፐር ራሱ መፈራረም ነበረብን። ቢል ኦፍ ሴል እሱ ያንን መስጠት ነበረበት። አላደረገም። በቃ አላውቅም ብዬ ምክር አገልግሎት ይጄ ነው በዛው እዚህ ውስጥ የገባሁት። አሪፍ ነው በወር 30,000 ታገኛለች ሲለኝ አግዝሻለሁ ሲለኝ በቃ ዋይናት ብዬ ገባው ማለት ነው። በኋላ ላይ ግን ሳጣራ ይሄ ትራክ የሚያወጣው የዛለታም ተናግሬያለሁ። መጥቶ እንደውም ቤት ውስጥ እዚህ አንተ ጋር ገብቶ ትራኩ ከ100,000 በላይ ከሆነ ምናምን እሷ 100,000 እሷ 10,000 ትከፍላለች። ሌላም የቀነስኩላት ቅናሽ አለ ምናምን የሚል ሌላ ድራማ ነው ሰርቶ የሄደው። እኔ ስለ 120,000 ይዛው 130,000 አይመለከተኝም። እኔ አንድ እንደ ሴት አምኜ ይጃለሁ። ከስሬ ነው የሸኩልሽ ነው ያለኝ። ከስሬ በኪሳራ ይሄን ደግሞ ሲናገር ይሁን ማኛው ሰምቶታል። በኪሳራ ላንቺ በኪሳራ ነው የሸኩልሽ አለ እና በኪሳራ እንደዋሸኝ ዋሽቶ እኔ እንዳምነው አድርጎ እኔን እስካም እንዳረገኝ ነው ማምነው። ስለዚህ ይሄንን ሪሲት እንድጠይቅልኝ እኔ 120,000 ገዝቻለሁ 130,000 አይደለም። ቢያንስ ማትረፍ እንኳን ካለበት ከኔ ወላ 130,000 ይግዛው ማትረፍ እንኳን ካለበት 20,000 ምናምን አይደለም። እኔ ከሱ እርዳታ ፈልጌ የርኩልኝ ነኝ። የገንዘብ እርዳታ ሳይሆን በቃ እንደ ሴት ማኔጅ እንዳደረግልኝ አይደል በቃ ያትርፍልኝ። ሰጠቂ በ100,000 ማይልስ የተነዳ ትራክ በወቅቱ 157,000 ይሸጣልሽ። 157,000 ሸጦልኝ መጨረሻ ትራኩን ያው አሁን እጅግ ላይ ያየዋለ 150,000 ከፍየዋለሁ። ምን አለኝ ካሽ ከከፈልሽ 7,000 እቀንስልሻለሁ ብሎኝ ነበርና ካሹን ከከፈልኩ በኋላ ደግሞ 7,000 አልቀንስም አለ። 7,000 150,000 ከፍየው 150,000 7,000 እየሰራሽ ትክፈለኝ አለ። ከዛ አልወስደውም ትራኩን ምናምን ስል እንደገና እነዛ ባለ ካምፓኒዎቹ ነው ቀንስላት 7,000 ለምን ትከፍላለች አሉ። መተው አለብህ ጆሲ ብሩክ የሚባሉ ዳላስ ነው ባለ ካምፓኒዎች እኔ መኪና የገባበት ማለት ነው። ለምን ነው የምትከፍልክ ሲሉት እነሱ እንደ ሽማግሌ ገብተው ያንን 7,000 ብር አስቀነሱልኝ ማለት ነው። ተለምነው በስንት ጉድ ማለት ነው። ስለዚህ 150,000 ሰጠሽው። 150,000 ክብራትና ክብራን ጠቅለል ያለ ነገር ለመስጠት ያህል 2022 ላይ 400,000 ማይልስ የተነዳ ትራክ በሀገረ ሰሜን አሜሪካ 100,000 ነው ማክሲመም ዋጋው። እዚህ ጋር የምታዩት እህታችን ግን ወንድሜ ነው ብላ አምናው ኢትዮጵያዊ ወንድሜ ነው ብላ በሷ ንግግር አምናው ማኔጅ ያደርግልሻለሁ ብሏት 150,000 ብር ገዝተዋለች። ልብ በሉ በወቅቱ በ2022 ላይ የትራክ ዋጋ 100,000 ነው። እዚህ ጋር አግዙኛል ወንድሞቼ። እሷ የገዛችው 150,000 ነው።
ይሄን 150 ሺህ ስትገዛ አምናው ነው ስትናገሩ እንደሰማናት አምናው ማኔጅ አደርግልሻለሁ ብሎ ነው። በዛ ላይ ደግሞ ዲፌክቲቭ የሆነ ትራክ ነው ችግር ያለበት እንትን ያለበት ትራክ ነው የሸጠላት ማለት ነው። አሁን ይሄን ካልኩኝ በኋላ የመጨረሻ አንድ ጥያቄ ላንሳለሽ እና ወደ እነ ዮኒ የታዘቡትን ነገር እንዲናገሩ ይሄዳል። ማኔጅ አላደረገልሽም ቃል እንደገባልሽ፣ በዛ ላይ ደግሞ የተበላሸ ችግር ያለበት እንትን ያለበት ትራክ ነው የሸጠልሽ። በህግ ለመጠየቅ ሙከራ አድርገሻል ወይም ደግሞ በሽምግልና በዙሪያ ባሉ በጓደኞቹ የሄድሽበት ርቀት አለ? አዎ ከመጀመሪያው በዮኒ ማኛው ሲሄድ ብሬን ይመልስልኝ ነው በቃ እኔ አልችልም። እሱም እንደማይው እንደዋሸኝ አወኩ። በቃ ከዛ በኋላማ ተገለጸልኝ እኮ ነው። ስልኩ አላነሳም ብሎ ሲያጠፋ አራት ወር ስልኩን ሳያነሳ ሲቀር በቃ ሰውየው እየዋሸኝ እንደሆነ ጌም እንዳለ መሀል ላይ ሲገባኝ ወደ እነ ዮኒ ሄድኩኝና በቃ $7,000 ወስዶ $100,000 ይመልስልኝ። እኔ ተራኩን አልፈልግም እያለቀስኩ ነው የለመንኩት። ሪከርድ ሁሉ አለ። እባክህ ያንን ሪከርድ ማድረግ ፈልጌ አይደለም ያደረኩት፣ ግን ሳየው ጌሞች ስላሉ ነገ አንድ ቀን ይሄን ነገር እውነቱ ሊወጣ ማውጣት ስላለብኝ የሆነ ሰው እንዳውቀው ስለምፈልግ ፍራኦርቴቻን የቱን ያክል በእኔ ጨከነ በብዙ ሰው ነው የሚጨክነው። ባይ ዘ ወይ እዛውን ሚዲያ ላይ እንደዛ ስለጣላሁት አይደለም። እኔ አሮን ነው በጣም ቃላት ያንሰኛል። የሰው ልጅ በዚህ ልክ ጨካኝ ነው አይቻላቅም። በጣም ጨካኝ ነው ስለጣላሁት አይደለም። በቃ በጣም ሀምብል ደግ ነው የሚመስልክ፣ ግን ጭካኔውን እኔ ሳነባ ራሱ ድምጼ ሁሉ ተያይዞ ታምሜ እዛ ራሱ ከአዲስ አበባ መጥቼ ሲፎልስ ሄጄ ጠፋ ከሲፎልስ የለውም ብሎ ታመምኩኝ እዛ። ምክንያቱም አየሩ ተቀየረብኝ። እዚህ ዊንተር ነው። ሲፎልስን ደግሞ ሁላችሁ ታውቁታላችሁ። ላላስካ በጣም ቅርብ ስለሆነ ብርድ ነው ሀገሩ። በጣም ታመምኩ። በቃ ታምሜ አገሩን አላውቀውም። በቃ ለመጀመሪያ ጊዜ ነው እዛ ጋር አሞኛል ፍራው እባክህን ስለው ጠፋ። ሳምንት ጠፋ። ከዛ አካባቢ ወደ 10 ቀን ምናምን የሆነ ሎየር እዛ እሱ ጋር ኦፊሻል አድርጎት የሚኖር ሰው እያለ እሱ ለመነው። ዮኒ ማኛውን ጋር በተደጋጋሚ ደወልኩኝ። መጨረሻ ላይ በስንት ጉድ ነው እዛ ራሱ ሲፎልስ ግን እዛው ተደብቆ ነው የለውም የሚለው እዛው ሳውዝ ዳኮታ ቁጭ ብሎ ነው። በኋላ ስሰማ ግን ትራኩን ሊሸጠው ሁሉ እንዳስማማው ሰማው። እንትና ለሚባል ልጅ የሱ የራሱ ጓደኛ ነው። ማን ነው ስሙ? ስራፌል የሚባል ትራክ ድራይቨር ለሱ ሊሸጥለት ባንክ ቤት ይዞት እንደነበር ልጁ እዛኛው ጋር በሆነ ገንዘብ ምናምን ነገር በክፍያ ስላልተግባቡ ነው እንጂ የቀረው ሊሸጥለት እንደነበረ ሰማው። ይሄ እዛው ራሱ እናቴ ልጅ ቢሆንም እውነት ከመናገር ወደኋላ አለንም። አንዳንድ ሰዎች ሳይል ልትይዙ ምናምን ኮሜንት ላይም ልትችሉ ትችላላችሁ። ምክንያቱም ትራክ ቢዝነስ ላይ ስላለን ከግዢ ጀምሮ ልሂድና ከዛ ተነስቶ እስከ መጨረሻ ከሰማሁት እዚህ ጋር ከሰማሁት መጀመሪያም የትራክ ሲገዛም ደውላም በጓደኛው አማካኝነት እኔን አግኝታኝ አማን ይባላል ሜቢ እሷም ታውቀዋለች። ገዛም ደውላም በጓደኛው አማካኝነት እኔን አግኝታኝ አማን ይባላል ሜቢ እሷም ታውቀዋለች። እንዴት ይሻላል የስራው ሁኔታ እስካለችበት ድረስ ስለማውቀው እዚህ ሂደት ላይ የራሴን ነገር ላስቀምጥ ሰው ያ ምንም እዚህ ጋር ወደዚህ የሚባል ነገር የለም። በሰዓቱ እኔም መኪና ገዝቻለሁ ሴም ይር ላይ አይ ቲንክ 3ኛ ትራክ ነው 2ኛ ትራኬን ደግም ያለውኝ። ሶ በሰዓቱ ላይ ትራኩ የተሸጠበት ዋጋ ቴዲ ለኔ የምታደርገው አሁን ዲሎች ይኖራሉ። ከፐርሰናል ከሰው ስትገዛ እና ከዲለር ስትገዛ ከኦክሽን 3 አይነት እንትን ነው ያለው። ከግለሰብ ስትገዛ ከኦክሽን ስትገዛ እና ከዲለር ስትገዛ የሶስቱም ሂሳብ በትንሹ የ20 ሺህ ብርም የ10 ሺህ ብርም የ15 ሺህ ብርም ልዩነት ይኖረዋል። ከ3 አይነት ግዢ ነው መኪና የምትገዛው አሜሪካ ለመኪና ስትገዛ። አሁንም ዛሬም ትላንትም የተለየ ነገር የለውም። ሶስቱም ጋር መኪና ስትገዛ ከኦነር ስትገዛ መኪናውን አይተ ከዲለር ስትገዛም ሰርቲፋይድ ሆኖ ከኦክሽን ስትገዛ ይፍረድብኝ ብለው ወስነ የምትገዛው ግዢ ነው። ሰው እዚህ ጋር የ20 ሺህ ብርም የ15 ሺህ ብርም ልዩነት ሊኖረው ይችላል። በሰዓቱ ላይ እነዚህ ሁለቱ ሰዎች ዲል አድርገዋል ግዢውን በ150 ሚሽት በ200 ሚሽት በሰዓቱ እኔም በዛን ሴም ታይም 2020 ላይ መኪና ገዝቻለሁ። የእሷን አይነት እድሜ ባይኖረውም የኔ መኪና ዝቅ ያለ ስለሆነ ፕራይሱን መጥቀስ ካለብኝ ጠቅሳለሁ። ግን የእሷ 2020 ነው የጓደኛዬ ደግሞ 2019 የገዛበትን ሂሳብ ቁጭ አደረግልሃለሁ። እዚህ ጋር ማይሉ የ100 ሺህ ብር ልዩነት ኖሮት 160 ሺህ ብር ሰብስቤ ይባላል ጓደኛዬ ነው የ2019 ነው 167 ሺህ ብር የገዛው መኪና ከነ ኢንተረስት ከነምኑ 240 ሺህ ብር ድፍን እንደሚመጣ ካልኩሌት አድርጎ አምኖ ሊዝ ነው የፈረመው። ዳውን አድርጎ 25,000
ዳውን አድርጎ ሊዝን የገዛው በሰዓቱ ማርኬቱ የምታደርገው ዲል ከማንም ጋር ፍራኦል ስለሆነ ዮኒ ገዢ የከሌ ሻጭ ምናምን ስለሆነ ሳይሆን የምታደርገው ዲል ከተስማማ ወደ ተወስደዋለ አሻሻጡ ላይ ችግር አለበት ዲለር ጋር ስትሄድና ሌላ ሰው ጋር ሄደ ስትገዛ ሊዝ የምትገዛበትና ከሰው ጋር አግሪመንት የምትገባበት አግሪመንት የተለያየ ነው በብጣሽ ወረቀት ከአንድም 3-4 መኪኖችን ገዝቼ አውቃለሁ ምክንያቱም በካሽ ስትገዛና ሄደ በባንክ ሲስተም ስትገዛ ይለያያሉ በብጣሽ ወረቀት ይሄን ቢር መኪና ይሄን ማይል ያለው መኪና ከከሌ በዚህ ሂሳብ ገዝቻለሁ ብለ ቪኑን ጠቅሰ ኖታራይዝ አድርገ ገዝተ ብሩን ለሰውየው ቼክም ይሁን ካሸር ቼክም ሰጥተ መኪናውን ተወስደዋል እዛ ጋር ክፍተት የተፈጠረው ፍራኦልና ቴምር መኪና ሲገዙ ሲሻሻጡ ፍራኦል ግማሽ ክፍያ ስለሰጠችው የተቀበለውን ተቀብሎ 1 ወርም 2 ወርም አቆይቷል which is የነሱ ስምምነት ነው እዛ መሃል ላይ ተስማምተዋል ኢትዮጵያ ሄዳ ቆይታለች ይሄ ሰውዬ ሻጭ ነው የሚሸጠውን መኪና በሰዓቱ ብሩን ስላልሰጠችው ልሽጥና ብሩን ልመልስልሽ ብላ ባለችበት መሰረት አይ መኪናውን ወስደዋለሁ ብላ ተስማምታለች አግሪመንት አለ እዚህ ጋር ያዝልኝ ተስማማች እምቢ ማለት አይ ብሩን ፈልጋለሁ ቆይ ቴምር ኢንተራፕት አታርጊኝ እዚህ ጋር ካወራችሁት የሰማሁትን ነው እሺ እኔ እዚህ ጋር ስታወሩ ከሰማሁት ነው ለመልስ ብዬ ነበር አሁን ህዝቡም እየሰማ ስለነበር ኢንተራፕት አታርጉኝ ማናችሁም ጥያቄ ካለሽ በኋላ ላይ ጠይቂኝ ችግር የለውም ተስማምተሽ በሰዓቱ ልመልስ ሲል ኦኬ ቀጥለሻል አይ ይሁን ብለሽ ሄደሻል which is ሁለታችሁ በተስማማችሁበት 150 200 300 ሺህ ተስማምተሽ ወደሽ ከገዛሽ ሽያጩን መንግስት ራሱ እዚህ መሃል ላይ ኦቨር ሽጣል ቀንሰሽ ሽጣል ብሎ ማንንም አይጠይቀው አይ ተጭበርብር ያለው በህግ አጭበርብሮኛል ይሄ መኪና እንደዚህ ነው ገበያው ማርኬቱ ብለሽ አጥነተሽ መግዛት የገዢ ብር መስጠው አንቺ እስኮንስለሽ ያ ስተት እዛ ጋር አለ አይ በኢትዮጵያነቴ በሴትነቴ ተጠቅሞ ፍራኦል የሚባል ሰውዬ አጭበርብሮኛል የኢትዮጵያ ህዝብ ፍረዱ ብለሽ ከመጣሽ ህዝቡ እንዲፈርድ ለህዝቡ እንደሰጠሽ ህዝቡ እንዲፈርድ ዝም ማለት ሌላ ነገር ከመነጋገር ሁለት በወር 30 ሺህ ይሰራል ብሎ ሰው ጋር ወስዶኛል አዎ እኔ መሰራበት በሰዓቱ ኤርትራውያኖች ነበሩ ጀሚል ጋር ፖስታ ከዳላስ ቱ ኒውዮርክ ሲቲ የፖስታ ስራ ነበረ ይሄ ትራክ ቢዝነስ ወቅታዊ ነው የፖስታ ስራ ስትሰራ ቴዲ ደርሶ መልስ እንደ ቲም ሆነ ተሰራና 30 ሺህም 35 ሺህም የሚሰራበት ሂደቶች አሉ ኒውዮርክ ገብተህ ስትወጣ ይከፈላል ግን ከዛ ብር ላይ እነዛ ሰዎች የራሳቸውን ዲስፓች ፊ ወስደው ምናምን ወስደው ነው ለአንተ ቆራርጠው የሚሰጡት 30ም 40ም ሊሆን ይችላል የሚመጣው ያዋጣኛል በማይል ይሄ ያዋጣኛል ብለህ ትሰራለህ ያንን እሷ ትራክ ስለማታቅ ስለ ትራክ ቢዝነስ ኢንተረስት ሆና ብሩን ጥሪውን ብቻ ሰምታ ወዲያው ዘላ ገብታለች አዎ ያዋጣኛል በ2 አመት በ3 አመት በሰራ ይሄን መልሳለሁ ብላ የገባችበት ሂደት አለ ያዋጣኛል ብላ ፈልጋ ገብታለች ላሳጥረው ነው ችግር የለውም ቴዲ እሺ ከፈለገች አምና ገብታለች እዛ ጋር ይሰራ ነበር በሰዓቱ ከዛም በላይ እንሰራ ነበር እኔ ኦነር ስለነበር ቋቃዋለሁ ራሴ ስለምሰራ ከዛ ከተባለውን ብር በላይ ሰራለሁ አቃዋለሁ ታርጋው ጋር ሲኬድ ታርጋው ጋር ሲመጣ አይ በሙስና እንደዚህ ተደርጎ ኢማጂን እዚህ ጋር 10 ሺህ ምናምን ሰው አለ አሜሪካ ላይ የትኛውም ኦፊስ ገብተው በሙስና ታርጋም ሆነ ምንም የከሌ የምታውቀው ሰው እናት ሰው እዛ ጋር የእናት ልጅ ቢኖር እንደዚህ አይነት አሰራር ይኖራል ብዬ ለኔ ለመታ ትዝብት ነው የሚሆነውና አዎ ነገሮች እንዲፋጠኑ ጉዳይ አስፈጻሚ አንተ ማታውቀው ነገሮች ተቀጣጣ አርጎ ጉዳይ አስፈጻሚዎች ይኖራሉ ጉዳይ አስፈጻሚ ሄዶ ነገሩ ተወጣ አንድ መኪና በአመት ውስጥ ማይል የነዳውን የየስቴቱ ታክስ ኤፍታ ታክስ ተብሎ ተሰርቶ ከ2003 እስከ 2400 ብር ከ8 አንስቶ ሎካል መስራ ከሆነ ከ900 ብር አንስቶ ሎካል እዛው ከተማ ውስጥ መስራ ከሆነ ከ900 ብር አንስቶ እስከ 2500 ብር የኤፍታ We found out that Sassoon had skid from his pediatrician. So I called the doctor right away and asked him, is this something we could use cord blood for? He's like, yes. He's like, this is what you save it for. But without it, he may not have been here today. Check 5. Oklahoma! 55 right! Washington included! Pepper night! ሰራ ከሆነ ከ900 ብር አንስቶ ሎካል እዛው ከተማ ውስጥ መስራ ከሆነ ከ900 ብር አንስቶ እስከ 2500 ብር የኤፍታ ወይም ካብ ካርድ የሚባለውን ትከፍላለህ ሃይዌይ 2290 ተብሎ ደግሞ የስቴት ታክስ 500 ምናምን ብር የምትከፍለው ብር አለ ከዛ በጀረፈ ኢንሹራንስ አንድ ካምፓኒ ላይ ልትሰራ ስትገባ ደምሩ ያሁኑን ሁለቱን ውጤት ዳውን ፔመንት እና የወሩን ከፍለ 3500 ሊሆን ይችላል 3000 ብር ከፍለ አንድ ካምፓኒ ላይ ጆይን ታደርጋለህ 10000 ብር ጥያቄዋ የቴምር እነዚህ እንደማምራ አምጥታ 10000 ብር ፍራኦል ሰው ጋር ተሰራያለሽ ብሎ አስገብቶኝ ይሄንን አድርጓል ብላ ጥያቄ ካለባት ያንን ነገር ፍራኦል አስተካክሎ የሚመለሰውን ብር መመለስ የሱ የህሊና ጉዳይ ነው የሚሆነው ግን በሰዓቱ ግን የተደረገው ግብኝት ስተታለ ከሌጋ ስተታለ አንድ ሰው ተስማምቶ ካደረገ ነው አሁን አፖርሽን ፕሌት ኖ ታክስ
አፖርሽን ፕሌት ብለህ ታርጋ አውጥተህ መኪና ስትሰራ ታክስ አይከፈልም። ቅድም ቢኒ ለአንተም ሌላ ጊዜ ምንድን አፖርሽን ፕሌት ብለህ የትም ስቴት ላይ ትራክ ታርጋ ስታወጣ ታክስ አትከፍልም። ምክንያቱም በዛ በምትገባበት ካምፓኒ ስም ነው። ሊዝ አግሪመንት ይዘህ ሄደህ ነው ካብ ካርድ ስታወጣ ፕሌትና እንትን የሚሰጥክ ምን ካብ ካርድና ታርጋ የሚሰጥክ እዛ ላይ አፖርሽን ፕሌት ሲሰጥክ ቴዲ እኔም መኪና ገዝቼ በአንተ ስም አንተ ካምፓኒ ካለ በአንተ ካምፓኒ ስም ፍራኦል የቴምርን መኪና ወይ በዮኒ ወይ በኔ ስም በኔ ካምፓኒ ስም ማድረግ ይችላል። ያንን ተነጋግረው ይመስለኛል ፍራኦል ሄዶ በሰው ስም ታርጋ እንዲወጣላት አድርጎ ይሄን ብር ፕሮሰስ አድርጌያለሁ የሚለው በሰው ስም እንዲወጣ ማድረግ ይቻላል። እኔ መኪና በገዛ የኔ መኪና አንተ ካምፓኒ ላይ አስሎንጋስ እስከመውጣበት እስከምሰራበት ድረስ መክፈት ይቻላል። ታርጋ ማውጣት ይቻላል። ለምን አንተ ካምፓኒ ላይ ሊዝ እንዲሰራ ያችን ፖይንት አድርጉልኝ፣ ስህተት እንዳይፈጠር ነው። ኦኬ ካብ ካርድ በተባለው ጨርሻለሁ። ግን አሁን ወደ መጨረሻውና ድምዳሜው ላይ ስንመጣ ምን ይዳኛቸዋል? አስታራቂው ነገር አስታራቂው ቀላል እኮ ነው። ቆይ ቢኒዬ ቆይ እሺ፣ በኋላ ልጨርስና ኢንተራፕት አታርገኝ። ልጨርስና ትጠይቀኛለህ፣ መልሳለሁ፣ ችግር የለውም። ወደ አስታራቂው ነገር ስንመጣ ኦኬ፣ ባለቤቱ እዚህ ጋር አለ፣ እሷም አለች። ይሄ መኪና ለ2 ዓመት ተኩል ወይም 3 ዓመት ሰራ ብንል 40 ሺህ ብር ዛሬ ሽጬዋለሁ ካለች 120 ሺህ ብር ልዩነት አለ። በዚህ 2 ዓመት ከምናምን በወር ይሄ መኪና 20 ሺህ ብር እንኳን ቢሰራ በአመት አባዛውና ልዩነት ካለ ቢከፍልና ቢሰጣት ባይ ነኝ። ጨርሻለሁ። በዛ ቢስማሙ ሌላ ጥያቄ ካለኝ መልሱ። አንዴ ይቅርታ አንድ ጊዜ በእናትህ ይታርግ አለው። ሁለር እንኳን ማሪ ወደ አንተ ልምጣ። መስራትና አውራ በእናታችሁ ደረቀ ተቀደርኩ ወደም አንድ ጊዜ ወደ ማሪ እንምጣ። ሰው አሁን የታዘቡትን ሲነግሩን እናድምጥ። ሊቆረቁረን ይችላል፣ ሊመቸን ይችላል። መድረክ አዘጋጅ ብላችኋል። ይሄው መድረክ አዘጋጅተናል። ህሊና አላቸው፣ ይፈርዳሉ። ከሌላ ነገር ምንም ላደርግ አልችልም። አሁን ማሪ ደግሞ የሚለውን እንስማና ማሪ የታዘብከውን ንገረንና መፍትሄ የምትለውን ሀሳብ አስቀምጥልን። ከዛ መውሰድ አለመውሰድ የነሱ ድርሻ ነው ማለት ቴንክ ሁላችሁንም ሰላም ብያለሁ። ላይም ታችም ያላችሁ ቴዲ ኤኒዌይ ምን አለ መሰለህ፣ እኔ ከሻጭና ከገዢዎቹ አይ ቲንክ ትራክ ቢዝነስ ከኛ ጋር ያላችሁ ሰዎች በጣም ታሳዝኑት። የምትሰጡት አስተያየት በጣም የሚገርም ነው። ይሄ መኪና የ2019 መኪና ነው የተሸጠው 2022 ላይ እና 400,000 ማይል አለው። ካስኬዳ ዲዲ15 ነው ይሄ መኪና። ኢቭን አሁን ራሱ እንደሰማሁት ኖርዝ ካሮላይና ራሱ ቢኬ ካምፓኒ ራሱ ይሰራ ነበር እና መኪናው ኢቭን ከሚሰራው ሻፕ የሚገባበት ጊዜ ይበዛ ነበር አለ ቢኬ የሚባለው ደውሎ አሁን ራሱ ውስጥ ግን በ2022 400,000 ማይል ያለው ትራክ ካስኬዳ ዋጋው ነው አይደለም? እዚህ ላይ ለማን እናገርም? ለምን ሪያሊቲውን አናገርም? ቴዲ ይኸው ለምን አልመሰለ የተሸጠው ዋጋ ትክክል አይደለም። ቢያንስ በዛ ጊዜ ዋጋቸው ደህና ነበር። የሁለት ትራክ ዋጋ ነው። የ2019 ትራክ 400,000 ማይል ያለው 30 ዓመት ኤክስፒሪየንስ ያላቸው ሰዎች እዚህ ኢቭን ኦክሽን ላይሰንስ ያላቸው በሺዎች ትራክ ገዝቶ የሚሸጡ ሰዎች ማስገባት እንችላለን። ይሄ ዋጋ የዛ ትራክ ዋጋ በዛ አይነት ዋጋ የሁለት ትራክ ዋጋ ነው። ኦኬ ማንም ሰው ይወል መጥቶ ገዢ በፈለገው መሸጥ ይችላል። የስ እውነትን ነው ቴዲ ገብቷል። አንድ የሆነ ነገር በፈለገው ነገር ሊሸጥ ይችላል ካለው ጋር ውጪ እኔ ከተስማማው ምንም ማድረግ አይቻልም። ግን እቺ ልጅ ስትመጣ አመጣጧ እሱ በሚሰጠው የነበረው አድቫይስ በዛ ቢዝነስ ከገባው ያዋጣኛል ምን ታግዘኛለህ ብላ ልክ እንደ እህቱና ልክ እንደ የሀገሩ ልጅ ነው የመጣችው። እቺ ልጅ ቢዝነሱን እውቀት አልነበራት። ለኔ ቢሸጥልኝ ገብቷል። እዚህ በመጣ መሳቅ ነው ያለባችሁ። የራሱ ጉዳይ ብለህ ማባረር ለምሳሌ ቢዝነሱን ታውቋል እያወቅ ገብታን ነው የሚባለው። እቺ ልጅ ግን ሳፖርት ፈልጋ ነው የመጣችው። ስለዚህ የተሸጠበት ዋጋ ትክክል አይደለም። ቴዲ ይሄን ያዝልኝ፣ ትክክል አይደለም። ኢቭን በዛ ዋጋ ከተገዛ ከተባለ ማርቲን የሚባል ካምፓኒ ነው የሸጠው። ያን ካምፓኒ ገብቷል። ቪን ነምበሩ አለ። ባክግራውንዱ ማውጣት ይቻላል። የትራኩን እንዳለ ሂስትሪው ገብቷል። ማውጣት ይቻላል። ስንት ጊዜ ተሸጠ፣ ስንት ኦነር አደረገው፣ ስንት ተሸጠ፣ ስንት ገቨርንመንት ታክስ ተከፈለበት ገብቷል። ባክግራውንዱ ማውጣት ይቻላል። ይሄ ምንም የሚደባበቅ ነገር አይደለም። ግን ሪያሊቲው ስናወራ እንዳበሻ ወይ ደግሞ እንደተፈጠረው ሁኔታ ድምዳሜ እንስጥ ከተባለ ዋጋው አይደለም በትክክል። ፍራኦል እንዴት አድርጎ ይሄን ነገር ቫላንስ ያደርገዋል እሱ ይመለከታል። አዶን ኬር በቃ ተስማምታ ነው ካለ መብቱ ነው። ምንም ማድረግ አይቻልም። ብሩት ስምምነት ግን በሪያሊቲ ዋጋው ነው አይደለም የሚባል ግን ዋጋው አይደለም።
እና ሁለተኛ ምስቱ ነበር እዚህ ጋር 30,000 ይሰራ ነበር አልከኝ። ስማ ከ2010 ጀምረን እዚህ ቢዝነስ ላይ እየሮጥን ነው። አሁን ሙሌ እዚህ ጋር ምን ስትል ነበር? ወቅታዊ የሆኑ ስራዎችን ስታነሳ ነበር። ፖስታ በአመት አንዴ ነው የሚመጣው። የሚቆየውም ገብቷል ለአንድ ወር ወይ ለሁለት ወር ነው። ዛሚስ ያሃ ስራ ለትራክ ቢዝነስ የሚገልጸው አይደለም። ስለዚህ ቲም ታርግ ኢስት ኮስት ስራ ካሊፎርኒያ ኢቭን ከካሊፎርኒያ ትመላለስ 30,000 ገቢ ቢያመጣ ራሱ ለድራይቨር ደሞዝ ከፍለ ኢንሹራንስ ከፍለ ገብቷል ጋዝ አውጥተ ዲስፓቸር ፐርሰንቴጅ ወስዶ 30,000 እንዴት ነው የሚመጣው? ለምን ሪያሊቲውን አናወራም? ቲም ድራይቨር አልኩ ካሊፎርኒያ ቢመላለስ ራሱ ይሄ ትራክ አልኩ እኮ 2 ድራይቨር ይከፍላል። ኢንሹራንስ አውጣበት፣ ጋዝ አውጣበት፣ ዲስፓች ፐርሰንቴጅ አውጣበት። እንዴት ነው 30,000 ኦነር ላይ ፓኬት ላይ የሚገባው? ሊገባ አይችልም በተአምር የሌለ በአሜሪካ ታሪክ ውስጥ ሊመጣ አይችልም። ስለዚህ 20,000 እያልክ ነው ሙሌ። በዚህ ሰዓት 20,000 ትራክ 20,000 ኦነር ራስ ድራይቭ ያደረከው 20,000 ቦርድ ታስገባ ትችልም አይደለም። ድራይቨር ተቀጥሮ ኦነር ሆነን በአሁኑ ሰዓት እያየሁ ነው ላይፉን እንዴት አድርጎ ነው ገቢ የሚያደርገው። አሁን ይኸውልህ ትራኩ እጇ ላይ አለ የለም አይደለም ቴዲ፣ እሱን ተገልብጦም ትቷል ሊሆን ይችላል፣ ተጋጭቶም ትቷል ሊሆን ይችላል፣ ልትሸጠውም ትችላለች፣ ለሰውም ልትሰጠው ትችላለች፣ ችግር የለውም። ግን በትክክል ትራኩ የተሄደበት ፕሮሰስ ገብቷል ትክክል ነው ወይ? ትራኩ ለእሷ የተሸጠላት ዋጋ ትክክል ነው አይደለም? እዚህ ላይ ነው ዋናው ፖይንት። ስለዚህ ይኸውልህ ፊራ ትራክ ቢዝነስ ውስጥ እንተዋወቃለን ሁላችን። በትክክል አንተ በዛ ዋጋ ልትገዛውም አትችልም። ቢኮዝ አነው አንተ ትራክ ቢዝነስ ውስጥ ገብቷል ከትምህርት ጀምረህ ትራክ ቢዝነስ ውስጥ የኖርክ ሰው ነህ። በዛ ዋጋ ማርቲን ካምፓኒ ገብቷል ልትገዛው አትችልም። የገዛበት ሪሲት ካለ አሳየው በቃ። ፕላስ እኮ 150,000 ብር ከተገዛ ይሄ ትራክ አስቦት ሄደ። ታክስ ደግሞ ትከፍልበታለህ ፕላስ የ150,000 ሳውዝ ዳኮታ ይሁን ኖርዝ ዳኮታ ሃው ማች ታክስ ስንት ነው ቻርጅ የሚያደርጉት? 7% ነው 8% ነው 10% ነው አናውቅም። የሴቱ ግን ፑል አውት ማርኬት Buy the Old Spice NFL collection. Buy the Old Spice NFL collection. No, like this. Old Spice NFL. ሃው ማች ታክስ ስንት ነው ቻርጅ የሚያደርጉት? 7% ነው 8% ነው 10% ነው አናውቅም። የሴቱ ግን ፑል አውት ማርኬት ይቻላል። ስለዚህ ይሄ ትራክ በዛ ከወሰድከው ቢያንስ ወደ 170,000 ምናምን ሊጠጋጋ ነው ማለት ነው ከነ ገቨርንመንት ታክሱ ማለት ነው። ስለዚህ አንደኛ 10,000 ብር ሲባል ነበር ስለ ይፍታ ይሁን ስለ ሬጅስትሬሽን ማንም ገዢ ሻጭ ፈርሙ ይሰጣል። ታይትሉን ሄደህ 50 ስቴት ነው ክሌም የምታደርገው፣ 48 ስቴት ነው ክሌም የምታደርገው፣ 40 ስቴት ነው ክሌም የምታደርገው። በምትረግጣቸው ስቴቶች ነው ቻርጅ አድርጎ ታርጋ ሬጅስትሬሽን የሚሰጠ። እሱ እንደ ዋጋው ሊለያይ ይችላል። ስለዚህ እቺ ልጅ መጀመሪያ 10,000 ብር ልትከፍል ከሆነ የዚህ ፕሮሰስ ራሱ እሱ ካምፓኒ ላይ መስራት አለባት። ኦልሬዲ እሱ ካምፓኒ ጋርም አልሰራችም እኮ። ስለዚህ ሀው ነው 10,000 ብር ቻርጅ የሚደረገው? ኦልሬዲ እሱ የወሰዳት ካምፓኒ ላይ ስራ ጀምራ ቢሆን ኖሮ ኢንሹራንስ ዳውን ፔመንት አድርጌልሻለሁ፣ ታርጋ አውጥቼልሻለሁ፣ ይፍታ አውጥቼልሻለሁ ቢላት የስ። እቺ ልጅ ግን ስታወራ እንደሰማሁት እኔ ምናልባት ነገር ተቀላቅሎ ከሆነ በኋላ ታርመኛለህ። ስታወራ የሰማሁት ትራኩን ይዛው ወርላ ነው ሄደችው። ወርላ ከሄደች ኦልሬዲ እዛ ሄዳ ነው የከፈለችው ይሄን ፕሮሰስ ማለት ነው። ስለዚህ ቤት ነው 10,000 ብር የሚከፈለው ማለት ነው። እና ትራኩ የተገዛበት አልኩህ እኮ ማንኛውም የዳላስ ልጆች አሉ ንሙኔ ታውቃቸዋለህ። ትላልቅ ኦክሽን የሚሰሩ ሰዎች ማምጣት ይቻላል። የ2019 ትራክ 400,000 ማይል አለው ካስኬዳ ዲዲ15 በ2022 ዋጋው ይሄ ሶሪ ስልክ ገባ ቤቴ ነው። ዋጋው መፍትሄው ምንድን ነው ትላለህ? ምን ይደረግ? አሎ ቴዲ መፍትሄው ምንድን ነው ትላለህ? አሁን የመጨረሻ ስትጠቀልለው ኦኬ ዜና አይደለም። አንድ ጊዜ ተምር ወደ አንቺ ነው መጣው። መፍትሄው ምንድን ነው ትላለህ? መፍትሄው በቃ ገብቷል። ሪያሊቲ ከሆነ በትክክል ፌር እንሁን ካላችሁ በቃ ሽማግሌ በቃ ይሄ ጉዳይ ገብቷል። በሽማግሌ የተወሰደ ገንዘብ መመለስ አለበት ነው የሚሆነው። መፍትሄው ያለ መመለስ መብቱ ነው ለመሰለ
ራስ ዲል አድርገህ ከገባ ምንም ማድረግ አይቻልም። ግን አንድ ጊዜ ፍራውን አንድ ጊዜ ልክላችኋለሁ ለሁላችሁ ሪሲቱን ትልካለህ። ኤግዛክት ትራኩን ግን ቢል ነምበሩም አንተ ጋር ይዘሃል አይደል? የትራኩን የአንተ የማን የላከችልኝ እሷ የላከችልኝ ቼክ ነው የላከችልኝ። እኔ ልክልሃለሁ። ደም ወሬ 167 ብቻ ተቀበል አለ ልክልሃለሁ አለ ልክልሃለሁ። አሁን 167 180 190 ብቻ ሳይሆን አሁን ማሪ ሲናገር ሰምቼዋለሁ። ቆይ ማሪ አልጨረሰም። ቆይ አንዴ ማሪ አልጨረሰም። አንድ ጊዜ ቆይ አንዴ ማሪ አልጨረሰም። ግን አንዴ አልጨረሰም። ማሪ ቆይ አንዴ ሪሲቱን እልክለትና ትራፕ የተገዛበት ሪሲት ስፔሲፊክሊ እልክለትና ኦኬ ራሱ መልስ ይሰጣታል። ግን ቆይ በማሪ መሀል ላይ የገባው ፍራውል አንዴ ማሪ የመፍትሄ ሀሳብ ያስቀጥል ነው ወደ እናንተ መጣ። ማሪ አንተ ምን ትላለህ? አሁን የመፍትሄ ሀሳብ ኦኬ ትራኩ ፌር አይደለም የተሸጠበታል ምን ትላለህ? ለምሳሌ ገንዘብ ይመለስ ስትል እስኪ አሁን ካደለ ካልኩሌት አድርገና እንዴት ነው ሊመለስ የሚችለው? የመፍትሄ ያስቀምጥልና ወደ ሌሎች እንሄዳለን። ይኸውልህ መፍትሄው ይኸውልህ ፌር እንዳልሆነ ብቻ ማስቀምጠው የመመለስ አለመመለሱ የእሱ ኃላፊነት ይሆናል። ሁለተኛ ደግሞ ይኸውልህ ሪሲቱ እልካለሁ አለ እዚህ ላይ ያዝልኝ፣ ፖይንት ያዝልኝ። ከማርቲን ነው የተገዛው ወይስ ማርቲን ነው ኦክሽን ላይ የሸጠው? ይሄኛውን ፕሩፍ አድርግልን። ለመሰለ ፑል ማድረግ ይቻላል። አሁን ከማርቲን ከካምፓኒ ነው ቀጥታ የገዛው ወይስ ትራኩኑ እንጂ የማርቲን ኦክሽን ላይ ነው የገዛው? ከኦክሽን እንደገዛው ነው ሲናገር የሰማሁት ነው አይደለ? ከኦክሽን የገዛው ማርቲን ይኸውልህ ብራንቹ ነግራቸዋለሁ። ታይለር ማርቲን ሱ ሲቲ አይዋ አሁን ሞልተጽፈ ገባኝ። ከካምፓኒው ብራንድ ከኦክሽን ነው የገዛው? አዎ ራሱ ያወጣላ። ኦኬ ከኦክሽን እሺ ኦኬ ችግር የለውም። ግን 2020 ላይ እመኔ ነው የምልህ ማት ሰው አለ ከታች ትራክ የገዙ በዛ ኮንዲሽን ሳይሆን ከዛ ኮንዲሽን ራሱ በቃ ከፍ ያሉ ያን ያህል ዋጋ አሩ ነው። እንዴት እንደገዛው እሱ ተሸውዶ ከሆነ የምናውቀው ነገር የለም። ግን በዛ ዋጋ ሊሆን አይችልም። 250,000 እና 240,000 ሁሉ ነበር። 100,000 ነበር ቢሸጡ ታውቀዋለህ። 400,000 ማይል እኮ ነው እንዴ 100 ማይል ሳይሆን 800 ማይል የሄደ ብዙ ኤርትራያኖች እኔ ጋር ነበሩ። ኦፕሽንም ገዝተው አልሄደው ታውቀዋለህ ራስህ። ለምሳሌ አሁን አንተ ጉግል አድርግና እዛው ጋር ማሪ አውጣ፣ ከዛ ራስህ ትፈርዳለህ። በቃ ራስህ እንደ እኔ ልንገርህ፣ ይኸውልህ ቢኬ የሚባለኛ ጓደኛ አለ። አንተ ታውቀዋለህ፣ አትላንታ ያለው ይኸውልህ፣ አትላንታ ያለው ና ልንገርህ 2024 ቮልቮ ዜሮ ማይሌጅ በ250,000 ገዝቷቸዋል። ዜሮ ማይሌጅ አሁን ኖ አሁን እንደዛ የሚለኝ ያለው ይኸውልህ 250,000 300,000 ነበር ዜሮ ማይሌጅ። So 400,000 mileage, how can say you buy to find 150,000 dollars? 800 የሄደ እኮ 70,000 እና 80,000 ተሽጧል ማለት ትሬለር 100,000 አልገዛንም እንዴ? እኔ 100,000 ገዝቻለሁ ትሬለር ይፈር። ኦኬ ኤኒዌይ ሪሲቱ አለ ፕሩፍ ይኸውልህ ሪሲቱ አለ ፕሩፍ አለ የሚል ከሆነ ምንም ማድረግ አይቻልም ነበሩ። ለአንተ ሪሲቱን ልክልሃለሁ ብሏል ማሪ። አንተ ራስህ በስልክ ስላለው ሪሲቱን ልክልሃለሁ ብሏል፣ ይልክልሃል። ስለዚህ ችግር የለውም። የትራኩን ባክግራውንድ በቪን ነበሩ ገብቷል። ስንት ኦነር Thanks to this waterfront hotel on Booking.com, even Yankees fans are loving Boston. Oh, no. ምንም ችግር የለውም። የትራኩን ባክግራውንድ በቪን ነበሩ ገብቷል። ስንት ኦነር ኦን አደረጉት። በየጊዜው ስንት ዋጋ እንደተሸጠ እስከ ቴምር ሸጠችው ድረስ ፑላውት ማድረግ ይቻላል። ኦነር ብቻ ሳይሆን የካምፓኒ ትራኮች ናቸው። ካምፓኒ ነው ቴዲ እኔ አሁን እሱ ጠራው ካምፓኒ ደውዬ ዛሬ ጠዋት ደውዬ ትራክ የሚባል አይዙ ደውሎ ማጣራት ይቻላል። ትሬለር እንጂ ትራክ አይሸጡም። ያ ካምፓኒ በኦክሽንም በምንም አይሸጡም። ይኸውልህ እኔ 2 ካምፓኒዎች ዛሬ ጠዋት ቪን ነምበሩን ላይቭ ላይ አሁን እኮ ትሬለር ማርቲን የሚባለው ከትሬለር ውጭ ማለት ነው ትራክ እንደማይይዙ ነው የነገሩኝ። ወይኔ ተሳስቼ ከሆነ አላውቅም ፎን ነምበሩን እንጂ ደውዬ አናግረው። ታይለር ማርቲን የታወቀ አሜሪካ ውስጥ በአጠቃላይ 50 ስቴት ላይ ነው ያለው ብራንች። የታወቀ ትልቅ ኦፕሽን። ኦኬ እነሱ ደግሞ ለእኔ ያሉኝ ትሬለር ብቻ ነው የምንይዘው ነው ያሉኝ። ኤንዌይስ ሪሲቱን ተቀበል 167,000 የተገዛበትን ትሄዳ። እሺ ስለዚህ አሁን ወደ ተሜና ወደ ዮኒ ሰምራይዝ እናደርጋለን። ተምር 5 ደቂቃ ልስጥሽና በተነሱ ጉዳዮች ላይ
እንግዲህ ፍራውልንም የሚደግፍ ድምፅ ሰምታችኋል። ከዛ በኋላ ደግሞ አብዛኛው ደግሞ የተባለው ነገር ምንድን ነው? የሞራል ጉዳይ ነው፣ የጀስት የእንትን ጉዳይ ነው። ከግራ ቀኝ ኪሳራውንና ወጪውን አመዛዝኖ ኪሳራ ነው። 3 ዓመት ራን ያደረገ ትራክ እኮ በወር 10 ሺህ ብር እንኳን ብታደርገው በወር 20 ሺህ ብር ብታደርገው 240 ሺህ ነው በአመት የሚሰራ። እሺ ኧረ በህግ አምላክ እናቴዋ አንተንም ፍራውልም ትክክል ነው ያሉ አሉ። እንደገና ደግሞ ቴምርም ትክክል ናት ያሉ አሉ። እንደው ለቲክቶክ ማማማቅ አይነት ደስ እንዲላችሁ ነው እንጂ እዚህ ጋር ደስ እንዲለው ፕሊስ አንዴ እኔ ላውራማ። እኛ አንድ ጊዜ ጋይስ በደንብ እየተከባበረን እናወራ። በደንብ እየተከባበረን እናወራ። ትላልቅ ሰዎች ነው። ምንም ወሬ ሰላሙቅን ምናምን የሚለን ነገር የለም። አጀንዳ ከሆነ የአጀንዳ ችግር የለብንም። ሁላችንም ቤታችንን ከፍተን የምናወራ ሰዎች ነን። ጉዳያችሁን ይዘናል። ኦኬ ቀጠሮ አስያዛችሁ። እዚህ ጋር በባዶ ነው እናንተን እያገለገልን ያለ ነው። አሁኑኑ በአካውንት ገንዘብ አስገቡ $1,000 ማማ ላይ ነው እንትን የሚለው ምንድን ነው? ስቴጅ ሰጠናችሁ፣ እንግዳ ጋበዝን፣ አወራን፣ አክብረናችሁ ከዛ በኋላ ሌላ ነገር ውስጥ መግባት የለብንም። ቴምርም $1,000 አስገቢ፣ ፍራውል ኢተቻም $1,000 ማስገባት አለባችሁ። ምንድነው ጥቅሜ? ያ ጥቅሜ ምንድን ነው? ያ ምነው ጥቅማችን? ስለዚህ ለከንቱ እንደተቀመጥን ምንም እንትን ፕሊዝ ጊዜን ጉልበቴን እዚህ ጋር ያለንን እውቀቴን እዚህ ጋር ጓደኞቼን ሰብስቤ ታይማችንን ወስት እያደረግን ነው። ሌላው መዘለፍ አይገባ። አሁን እንትን ካልቀረ እኔ አድማጭ ተመልካቾችም ቴዲ አንቀያዝ እያሉኝ ነው፣ እንዳትፋታ እያሉኝ ነው። በቃ $1,000 ሲያስገቡልኝ እነግራቸዋለሁ። ዊትነሶቿ እንዳለ የመሰከሩላት ሰዎች እንዳለ እንዳይጠፉባት ፍርድ ቤት እኔ ኦልሬዲ ኬዙን ከፍቼዋለሁ። ለምን ጎሄድ በቃ ጀግና ሰማንክ እንዳትተው አንደኛ ነገር ይላችሁ ልንገራችሁ። አንደኛ ሶሻል ሚዲያ 10 ጊዜ አታውራ ተምር ወንዱን እንጂ አንደኛ ሶሻል ሚዲያ ላይ ትላልቅ ሰዎች ነው። አሁን ከነ ማህሪ ከነ ሙሌ ከነ ተሜ ከነ ቢኒ የሰማችሁት ቀላል ነገር አይደለም። ቅድምም የነበረው ወንድማችን ገብቶ የነበረው ጂኒ እዚህ ጋር 10,000 ሰው እያያችሁ ይሄ እኮ ከተቻለ እኮ ህግ ቤት ፍርድ ቤት እኮ የማይችለውን ነገር እኮ እንደ ወንድም እንደ ተያይተን እኮ ልንፈታ እኮ ነው የተገናኘ ነው አይደል? ከተቻለ ማለት ነው። ከተቻለ ካልተቻለም ደግሞ አንተ ትክክል ነህ፣ አንቺ ትክክል ነሽ፣ ወይም ደግሞ አንተም ተው አንቺም ተው ለማለት ነው እንጂ የእናንተን እንካ ሰላምታ እዚህ ጋር ለማጦዝ ምናምን ያደርግልናል። እሱ አይደለም ቁም ነገሩ። ለቁም ነገር ስለተገናኘን በቁም ነገር ጉዳይ ስለሆነ የተገናኘን ወንድሞቻችን እዚህ ጋር የታዘቡትን ለህሊናቸው ሲሉ ህሊናቸውን ከሸጡ ለምሳሌ ማህሪ እየዋሸ ከሆነ ሰው ይታዘበዋል። እነ ሙሬም እየዋሻችሁ ከሆነ እሺ ቆይ ወደዛ እንመጣለን። ወደዛ እንመጣለን። አንድ ጊዜ ወደዛ ይሰማል። ቁም ነገሩ ምንድነው? ለራሳችን ክብር ይኖረን ነው እያልኩ ያሉት። ቴዲ ይሰማል ወይ? እሺ ተሜ ወደ አንተ ልምጣሽ። ቴዲ አንተ ራስህ ትክክል አይደለህም። ገብቶሃል? አንደኛ ነገር ዮኒም ሆነ ቢኒ ፍራውልም ሆነ ቴምር እዚህ ጋር ሁሉም ሰው እኩል ነው ሲያወራ ማለት ነው። ማንም የተለየ አድቫንቴጅ ተሰጥቶት አያወራም። ማንም ኪንግ የለም፣ ማንም ደግሞ እንትን የለም። ሲጀመር ፍራውል ስትሬት ነው የማወራው። ማንም ሰው ባከበረኝ መጠን ነው ማከብረው። ፍራውል ቅድም ስታወራ እነተሙም አፋቸውን አይከፍቱም ስትል ሰምቻለሁ። ይህን ስህተት ማረም አለብህ፣ ይቅርታ ማለት ካለብህ ትላለህ። እኔ ምንም አያገባኝ እዚህ ውስጥ። This is St. Thomas Academy, a place for boys to focus on becoming men. ይህን ስህተት ማረም አለብህ፣ ይቅርታ ማለት ካለብህ ትላለህ። እኔ ምንም አያገባኝ እዚህ ውስጥ። ጠራችሁኝ፣ እንቅልፌን አጥቼ ኢስቱኤም ኢትዮጵያ ላይ ቁጭ ብዬ ፌሪዮ ነገር አወራሁ። ለእኔ አላወራልኝም ብሎ ማንም እላፊ ነገር እንዲያልፍ አልፈልግም። እኔ በጣም ነው ሰው ማከብረው። ሰው ግን እኔ ባውንደሪ ካለፈ ጥሩ አይደለም። ግን ፌር የሆነ ፕራይስ እያወቅ ልቦና እያወቀ 100,000 ነው ትራምፕ የተገዛው። አንዴ ፍራውል አንዴ ተሙ እያወራ አሁንም እኮ ትክክል አይደለም እንዴ? ሰው ሲያወራ አንተ ብቻ ነው የምታወራው እንዴ? እንደዚህ አይነት ነገር የለም። ቢኒ ያወራ ኢቭን አኩሙሌት እንኳን ብታረግ እዚህ ጋር ሀሳብ 3 ሰው መቼም ለአንተ መጥፎ አይሆንም አይደል? አሁን ያወራ ነው በስልክ በውስጥ አውርተን ነው መጥቼ። እኔ ፌር ነኝ፣ ብታገላብጠኝ አታገኘኝ።
ቢኒ ያወራ፣ ማህሪ ያወራ፣ እኔ ያወራ ኢቭን 3 ዊትነስ መጥቶ እኛ ያልነው ይሄ ዋጋ በጊዜው ትራክ ውድ ነው። በጊዜው ኦቨርኦል ነው ማለት አጠቃላይ ትራኮች ውድ ናቸው። ያንተ ደግሞ ትንሽ ይጨምራል አለ። ይሄ እኮ ምንም የተዋሸ ነገር አይደለም። 3 ሰው ካወራ እንዴት ለኔ ያላወራችሁልኝም ከሆነ ይሄ ጥሩ አይደለም። ታዲያ አካሉን ያወራነውን ነገር አዳምጣ። ያወራነውን ነገር ይሄ ነው አለ። የእሷን ስህተት ያንተ ስህተት ስንናገር አንተ ለምን እንዲያልከኝ ብለህ እኔ ጋር እላፊ ነገር ማውራት ትክክል አይደለም። አፈሬ በምንድን ነው አፍ የምከፍት? ምን አገባኝ? ለምን ኩላሊት አትሻሻትም? ይመለከተኛል እንዴ? አንዳንድ ሰው ስታከብረው መከበር አለበት። አይ አልከበርም ካለ ትንሽ ጥሩ አይሆንም። እኔ በስርዓት ነው ያወራው። አንተ ስታወራኝ ጓደኛ አይነት ቴምር ጓደኛ አይነት 4 ነጥብ ፌር ነገር አውራ ብላችሁ ነው እንቅልፍ አጥቼ ቁጭ ያልኩት። ሰው እየበጠበጥኩ የምትከፍሉኝ ነገር አለ። ስለዚህ ስርዓት እንደዛ ቢኖር ጥሩ ነው። አመሰግናለሁ። ለማንኛውም ቴዲ ይመቻችሁ። ቴንኪው ተሙ። ስለዚህ እኔ ልተንፍስ ወይስ ስላላወራ እስካሁን በትዝብት እያየ ነው። ዮኒ ምን ታዘብ? ምንስ የመፍትሄ ሀሳብ ታቀርባለህ? እስኪ ላንተ እንዳ እኔ ምንድን ነው በመጀመሪያ እውነት ለመናገር ካሰከኝ ሳላወራ ሰምር ወደ እንመጣለን። ችግር የለውም። እኔ ምንድን ነው በመጀመሪያ ቴምርም ካወቀች እኔ ጓደኝነቴን ከፊራ ጋር ካወቀች ሄይ ዮኒ ትራክ ልገዛ አስቤያለሁ፣ እስቲ ፊራ ጋር የሚቀነስ ነገር ካለ መጀመሪያ እስቲ አወያይ ጠይቅልኝ ብትለኝ ወይንም ተሙንም ስለምታውቀው ብትለን ኖሮ ምን ይሆን ነበረ? ነገሩ ውጥንቅጥ ውስጥ ላይገባ ይችላል። እኛም ለዊትነስ ለመሆን ይመቻል። አሁን የሆነው ምንድን ነው? ከሆነ በኋላ ውዝግብ ላይ ነው እኔም ጋ የተሄደው ተሙን ጋ የተሄደው። እኔ ትራክ ምን ያህል ይሸጥ ምን ያህል እኔን አትጠይቁኝም፣ ምክንያቱም አውቀው ነገር የለም። ግን ውዝግቡ ሳይመጣ በፊት እንደ ይሄ ሰው ጓደኛው ነው አይደለ? ቆይ ደውዬ ላውራው፣ ወይም ተሙንም ደውዬ ላውራው፣ ወይም የፍራውል ቅርብ የሆኑ ሰዎችን ተደውለው እንደዚህ አስቤ ነበር ትራክ ግን በእንደዚህ ቢሸጥልኝ በቅናሽ ቢሸጥልኝ ብትል ኖሮ ይሄ ሁላ ነገር ውስጥ አንገባም ነበር። እኔ የማውቀው ከተሸጠ በኋላ ነው በዲስካውንቶች የተመጣው። እሱንም ስጨቃጨቀው ነበር፣ እሷንም ስጨቃጨቅ ነበር። ፈጣሪ በሚያውቅ እዚህ ደረጃ ባይደረስ ደስ ይለኝ ነበር። አሁን ግን እንደ መፍትሄ ብዬ አጠራ አድርጌ ይህን ሁላ ሰዓት ተቀምጬ አጠራ አድርጌ ላመጣው የምችለው በምን ያህል ትንሽ እንትን ቢባል ሊስማሙ ይችላል። $5,000 $10,000 $7,000 የሆነ ብር በተወሰነች ነገር የሚያልቅ ነገር ቢሆን እዚሁ ቢጨርሱ ደስ ይለኛል። እኔ በቃ ለአንዴና ለመጨረሻ ጊዜ ስም ላይ ጠራሩ ምን ላይሩ ይችን ያህል ብር በዚህ ነገር ጨርሰናል ብለው ቢጨርሱት የኔ ሀሳብ። ከዛ ውጭ ያለው ነገር ምንም ጥቅም የለውም። ምንም ጥቅም የለውም። ነገም ከነገ ወዲያም አመት ሙሉ የምንሰማው ነገር ስለሚሆን በዚህ ነገር ላይ ቢቋጩት በተወሰነ ነገር። አሁን ምን ያህል ይገባኛል ነው ቴምር የምትለው? ምን ያህል ቢሰጠኝ ሰላሜን አገኛለሁ ብላ ታስባለች? ያው ትራኩን እንደሸጠችው ተናግራለች። አሁን ግን ተጎዳው ብላ በምታስቡበት ነገር ላይ ምን ያህል ተጎድቻለሁ ቫሊዩን አይታ ምኑን አይታ ይህን ያህል አሁን ባገኝ በቃ ሰላም ፈጥራለሁ የምትለውን ነገር ብታወራርድ፣ እሱም ደግሞ አይ እኔ ተጎድቼ ነው የሸጥኩት የሚለውን ነገር ሀሳብ ሰጥተው እንቋጨው ጥሩ ነው ብዬ አስባለሁ። ይመቻችሁ ሁለታቸው። እኔ የሚይዘው ሳይድ የለም ይችላል። ስለዚህ አሁን ተምር አሁን ሰምተናል፣ ከመጀመሪያው ከመሰረቱ ጀምሮ ሰምተናል። አሁን ወደ ገደለው እንምጣ፣ ወደኋላ አትመልሱን። አንቺ የምትፈልጊውን ነገር ምን ያህል ገንዘብም ከሆነ ይህን ያህል ገንዘብ ፈልጋለሁ፣ ይህን ያህል ከስር ያለው ይህን ያህል ቢሰጠኝ እስማማለሁ የምትይው ነገር አለሽ? ቀጣዩ ደቂቃ አንቺ ነው፣ አውሪ። እሺ እኔ መጀመሪያ እዚህ ጋር መጥራት ያለባቸው ነገሮች አሉ። እየተነገሩ ዝም በይ እየተባልኩኝ እንዳልናገር እውነት ተመስለው የተነገሩ ነገሮች አንድ አስፈርሚያታለሁ ያሉ እኔ ይኸውልህ ምንም አልፈልግም። እኔ ዋናው አቋሜ ብር ምናምን ከድሮውም ብር ልቀንስልኝ ስለኝ አትቀንስልኝ አንተ ከረዳኸኝ መኪናውን ራም ካረክልኝ ስለ የነበርኩ ልጅ ስለሆንኩ አሁን ፍራኦል ኬቻ ብር ይሰጠኛል ብዬ አላስብም። እንደማያደርገው ስለማውቀው 100% እኔ ፍራኦልን በደንብ አውቀዋለሁ። ሊሰጠኝ አይችልም፣ ግን እውነት እንደወጣልኝ ነው የምፈልገው እና ፍራኦል ኬቻ የዓለም ውሸታም እንደሆነ ሰው እንዳውቀው ስለምፈልግ ነው። ዶክሜንቶች እዚህ በሪከርድ የተቀመጠ ሪከርድ ላይክ በስምሽ ብዙ ሪሲቶች የከፈልኳቸው ነገሮች አሉ ብሏል። አይክድ ሪከርዱ አለ። እነሱን ዶክሜንቶች እንዳመጣ ድጋሜ ህዝቡ እንዳውቀው የምፈልገው። እዚህ ጋር ስመጣ ፍራኦል ኬቻ ብዙ ጊዜ ሲዋሽ በጣም ስላየሁት እውነት እንደወጣ ፍራኦል ኬቻ እውነት ከዚህ በኋላ እንዲያወራ ፈልጋለሁ።
በጣም ውሸትን እጸየፋለሁ። እውነት እንዳወራ በቃ ከዚህ በኋላ ውሸት የሚባል ነገር እንዳያወራ ስለምፈልግ እውነቶች እንዲወጡልኝ ስለምፈልግ ሪሲቶች በሙሉ ዶክሜንቶች ይምጡ። $167,000 ገዝቻለሁ ያለው ሪከርድም አለ ዮኒ ማኛውም አለ። Introducing Polly's surprise magic bird. Nothing inside. ቶች ይምጡ። $167,000 ገዝቻለሁ ያለው ሪከርድም አለ ዮኒ ማኛውም አለ። እሱን ሪሲት ያምጣ። በስሜ ደግሞ ሪሲት ቅድም እያሰማሁት ያለው የተለያዩ ሪሲቶች የተለያዩ እንትን ስቲከሮች ኦር ካርድ ላይክ ታርጋ ምናምን ያወጣሁልሽ $10,000 አውጥቻለሁ። በስምሽ ነው የተከፈለው። ቴምር መሐመድ ነው የሚለው ብሏል። ሰምታችሁ ከሆነ ሪከርዱ ላይ እሱን ያምጣ። ገብተዋል አይደል? ከዛ ደግሞ ሰው ብዙ አሁን እዚህ ጋር ማን ነው ሙሌ ሲናገር ሰማሁትና እኔ ካንቴን አልጠብቅም። ሙሌ አም ሶሪ በጣም የማከብር ልጅ ነኝ። ምንም ማለት አልፈልግም፣ ግን በጣም አዝናለሁ። ካንተ የሰማኋቸው ነገሮች በጣም ሰውነቴን እየሰቀቀኝ ነው የሰማሁት። አንተ እንደዚህ በሴት ልጅ የምትጨክን አይመስለኝም ነበርና እያወቅ ሚዩት አድርግ። እኔ በጣም ያልጠበኩት ሰው አንድ ጊዜ ሚዩት አድርግ ፕሊዝ። በቃ እኔ በጣም አንድ ነገር ልንገራችሁ። አንድ ጊዜ ሰዎች የግድ የሚስማማንን ነገር አይደለም የሚናገሩት። በቃ የራሳቸውን ህሊና ተጠቅመው ኦፒኒየናቸውን ነው የሚናገሩት የመሰላቸው። ስለዚህ አንቺን ሊያስደስት ይችላል፣ አንቺን ሊያስከፋ ይችላል። ፍራውን ሊያስደስት ይችላል፣ ፍራውን ሊያስከፋ ይችላል። ስለዚህ ለምን ይሄን አላችሁ አንበላቸው። አላችሁ ለማለት ፈልጌ ሳይሆን $30,000 ይገኛል። ሙሌ የመሰለውን ተናግሯል። መሀሪ የመሰለውን ተናግሯል። ተሞ የመሰለውን ተናግሯል። ቢኒም ተናግሯል። ይሄም ተናግሯል። ያንቺን ፊሊንግ ብቻ ንገሪ ነው። ኦኬ እና እኔ እንደተስማማው እንደተፈራረምኩኝ እየተደረገ በተደጋጋሚ ሙሉ ሲናገር ነበር። ተስማምተሽ እያለ ማለት ነው። አንድም የተስማማውት ነገር የለኝም። አንድም የተፈራረምኩት ፔፐር የለም። የእንትን የታርጋ ተብዬ እሱ አልከፈለም። ቅድም ጂ ምናምን የሚባለው ልጅ መሐመድ ያልኩት ልጅ እንዳይወጣ የፈለግኩት ብሩክን እንዲጠይቀው ስለፈለግኩ ነው። እኔ ነኝ የከፈልኩት። እንዴት ከፈልሽ? በሎድ እንትን ማነው በፔመንት ኤቭሪ ዊክ ወይም ኤቭሪ 2 ዊክ ትራክ ካምፓኒዎች ስትሰራ ይከፍለዋል። ሲከፍሉክ ከእንትን ላይ ነው የወሰዱት ብሩን ከፔመንት ላይ እየቆረጡ የኢንሹራንስ ዳውን ፔመንት እና የእንትን ማለት ነው። አንድ ብር የከፈለው ነገር የለም። እሱ እማሯቸው ትራኩን አስፈትሹልኝ እና እንትን ይባል ማለት ጤነኛ መሆኑን ያው ሸውደውኛል። እንደነገርኩክ ኢንስፔክት አድርገው ነው እንጂ ዲያግኖስ ተደርጎ አይደለም የተሰጠኝ ትራኩ። ለእኔ ግን ዲያግኖስ እንደተደረገ ነው። በኋላ ላይ ነው እንዳለ ሲበራራብኝ ሳስፈትሸው እንዳለ የአላይመንት ችግር አለበት፣ ኢንጂን ላይ የተለያዩ ችግሮች እንዳሉበት ያወቅኩት በኋላ ነው። እና የዛን ሰዓት 1,000 ምናምን ብር ከፍሏል ፍራኦል ቴቻ። የት እዛ ተሙ ቅድም ስሙ እሰማለሁ አይደል? ሰሚያለሽ? አዎ። እና እዚህ ጋር እኔ እንደተስማሙ ተደርጎ ጀማል ይባላል አይደል? ጃባ አረ ነው ኤግዛክትሊ ስማችሁን ያላቀውም ታሙ ነው የሚያውቀው። እዛ ላይ ብቻ ጂ ምናምን የሚባለው ልጅ ጀሚል ነው ቴዲ ጀሚል። አዎ እነ ጀሚል ጋር ተሄዶ ለነ ጀሚል ለትራክ ባለቤቱ ለሱ እኔ እንደዚህ ላይክ ዲያግኖስ አድርጉላት ብለው ይንገሯቸው ምን እንዳሏቸው አላውቅም። ምን አሁን ያንኛውን ካምፓኒውን መውቀስ አልፈልግም። ምክንያቱም ለእኔ ስለማላውቅ ይዘውኝ ሄደው ሊፈተሽልሽ ነው ብለው ኦይል ቼንጅ አድርገው የኦይል ቼንጅ እና የአንዳንድ ነገሮች 1,000 ምናምን ብር አስከፍለውታል። ሌላ ምክንያቱም የሰው እዚህ ትልቅ ካምፓኒ ስም ማጥፋት ስለማልፈልግ እሱ ጋር ማለት አልፈልግም። ግን መሀል ላይ ሁለቱ ግን ይዘውኝ የሄዱ ሰዎች ግን ንግግር እንዳለ ነው የገባኝ። ምክንያቱም ዳያግኖስ እንዳልተደረገ ዳያግኖስ ሳረግ ግን $7,000 ምናምን ወጭ እንዳለው መሰራት እንዳለበት ትራክ ተነገረ። ይቅድም ነግሬያችኋለሁ። እኔ አሁን እንደተስማማው እንደተፈራረምኩ ዶክሜንቶች ፈርማን የወሰደችው ተስማምታ ነው ይላል። ምንም ፈርሜ ተስማምቼ አንድ ወረቀት እስኪ በስሜ የተፈረመ
ፍራኦል ቴቻ ትራኩን በዚህ ገዝቼ ብዬ ቢል ኦፍ ሴል ወይም ኢንቮይስ አሳይቶኝ የፈረምኩበትን ይላክልክ ቴዲ። በቃ እኔ ለወደፊቱም እውነቱ ህዝቡ የሚወራው ሚዲያ ላይ ሰዎች ባክግራውንዳቸው ውሸት ስለሆነ በተደጋጋሚ እንደዚህ አይነት ነገሮች ስለተፈጠሩ በፍራኦል ቴቻ በጣም ብዙ በእርዳታም በምናምን ተበሳጭቼ የሰውዬ ለምንድን ነው ሁልጊዜ የሚዋሸው? ውስጡ ሌላ ነው ውጩ ሌላ ነው። እውነት ይውጣ ነው በቃ አለቀ። እውነት ይውጣ። ብሬን ከሰጠኝ ከተስማማ እንደ ሴት የኔ ገንዘብ ደም ነው የሚሆንበት። እርግጠኛ ሆኜ ነው የምነግረው። ፍራኦል ቴቻ አሁን በፈጣሪ ዘንድ ምንም አሁን ላይደርስ ይችላል። ጊዜ ጠብቆ ግን እኔ ፈጣሪ አንድ ጊዜ ተምር እዚህ ውስጥ ያላችሁ 9500 ሰዎች ስልኮቻችሁን አውጡና ቴዲ ሐዋሳ የቴሌግራም ቻናል ብላችሁ እዛ ላይ ግቡና ጥያቄ አስቀምጬላችኋለሁ። የመፍትሄ ሀሳባችሁን ከነምርጫ አስቀምጬላችኋለሁ። እዛ ላይ ባካችሁ አስፍሩልኝ። ቴዲ ሐዋሳ የቴሌግራም ቻናል ብላችሁ 5800 ቤተሰብ ያለበት ነው። እዛ ሄዳችሁ At Capital Group, we design our active ETFs to weather the ups and downs of the market, so they can be rooted at the core of a portfolio. They're meticulously crafted to endure. Capital Group, actively different, active ETFs. ዛይዳችሁ ቴዲ ሐዋሳ የቴሌግራም ቻናል ላይ ምላሾቻችሁን አስፍሩልኝ፣ አነባለሁ። ቀጥታ ይመር እኔ ፍራኦል ቴቻ ብሩን ከመለሰልኝ ያተረፈብኝን ብር ያውቀዋል። ስለሚያውቀው እኔን ከስሬ ነው የሸኩልሽ ስላለኝ እሱም ከስሮ ሳይሆን ከኔ በጣም ብዙ ብር ስላተረፈ ካተረፈው ብር ግማሹን ይመልስልኝ። በቃ 30 ሺህ አትርፎብኝ ከሆነ 15 ሺውን ይመልስልኝ። በቃ 15 ሺህ በቃዋል። ፌር የሆነ ገብቷል። ምሳሌ 120 ሺህ ወር ገዝቶት ከሆነ 130 ሺህ ገዝቶት ከሆነ ለኔ የሸጠልኝ 150 ሺህ ነው። ወጨንተው ያወጣሁት ወጪ ይሄ ከ3 ወር በኋላ $7000 ያሰራሁት በየጊዜው 2000 3000 ተው። ትራክ ካምፓኒ እንደውም ቅድም ማን ነው ማህሪ ደውሎልኝ ነበር ያለው ልጅ እሱን ልጠይቀው። በየጊዜው መንገድ ላይ ይቆማል መኪናው በየጊዜው ማለት ነው። እና ደግሞ ምንድነው የተወራው? የሆነ ትራክ ካምፓኒ ውስጥ አስገብቻት ሄድኩ። የሆነ ያለኔ ማለት ምንም መዋሸት ስለማልፈልግ $60,000 ኮንትራት አለ ብሎ $43,000 ቶሎ እንዲከፍለው ከጀ ልክ ያንኛው 100,000 ብሩን ስራ አስገባልሻለሁ ብሎ